ክርስቲያኖች ለታምራት አዲስ አይደለንም። ታምራትም ስናይ ደግሞ ከማመስገን ባለፈ የመመርመር ዝንባሌም የለንም። የማይመስል ነገር ስለተጻፈበት ከሆነ ገድል የሚያጣጥሉት መጀመሪያ በማይመስል ነገር የተሞላ መጽሐፍ ቢኖር መጽሐፍ ቅዱስ ራሱ ለተረዳት ሰው ቤተክርስቲያን ራሷ ተአምር ናት። አድናቂ ለማብዛት ብሎ እግዚአብሔር ተአምር የሚሰራ አምላክ አይደለም። ዲያብሎስ በዚህ ቅናት የለበትም፣ ምቀኝነት የለበትም። የሰው ልጅ ሲመጣ ከአማኞች ይልቅ የካህዲያን ቁጥር በዝቶ ከጻድቃን ይልቅ የኃጢአን ብዛት እንደ ምድር አሸዋ ሆኖ ነው የሚጠብቀው። እንግዲህ አታላዩም የማታለል ስራውን ይሰራል። አለመታለል የኛ ስራ ነው። ዋስራ ባለፈው የትምህርታችን ክፍለ ጊዜ ከብዙ በጥቂቱ እንደው ለመግቢያ ያህል እንዲሆን ብቻ ስለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሕይወቱና ትምህርቱ እንደው ከሕይወቱ እንደው በዋናነት ምን ነገሮች እኛ የሱ ተከታዮቹ ልጆቹ ከሱ ሕይወት ምን እንማራለን፣ እንዲሁም ደግሞ በአጠቃላይ ስናየው የትምህርቱ ማዕከል ምን ነበር፣ አጠቃላይ ትምህርቱን ሳይሆን አጠቃላይ ትምህርቱን እንኳን በዚህ ደቂቃ 2000 ዓመት እየተተረጎመ እየተመሰጠረ እየተተነተነ ብዙ ሀተታ እየተጻፈበት እንኳን አልተጨረሰም፣ አልተፈጸመም። ስለዚህ የጌታችንን ትምህርት እንደዚህ በቀላሉ በአንድ ሰው ዕውቀት በአንድ ሰው አንደበት የሚነገር አይደለም። በአንድ ሰው እድሜም ተነግሮ የሚፈጸም አይደለም። ለዚህ ነው ቤተክርስቲያን አበው በቅብብሎሽ አንዱ ለአንዱ እያስረከበ አንዱ የቻለውን ያህል እየተረጎመ ሌላው ደግሞ ልክ እንደ ድግስ ታዳሚ ማለት ነው። እንደ ድግስ ታዳሚ የቀድሞ የገባው የቻለውን ያህል እያነሳለት እሱ ደግሞ ሲወጣ ሌላው እየተተካ እንደሚስተናገድ ልክ እንደዛም ከቃሉ ማዕድ አባቶቻችን በእንደዛ አይነት ሽግግር ነው የመጣ ነው። የተነሱት ሊቃውንት በየዘመናቸው ከቃሉ ማዕድ የቻሉትን ያህል እነሱም ተመግበው ለእኛም ተርጉመውልን ያገኙትን ምስጢር ትተውልን አረፍተ ዘመን ይገታቸዋል፣ ያልፋሉ። እንደገና በእነሱ የተተኩ ውሉድ ደግሞ እንደዛው እያደረጉ እስካሁን አልተፈጸመም። እንግዲህ እስካሁን አልተፈጸመም። የሰው ዕውቀት መርምሮት፣ የሰው አንደበት ተናግሮት፣ የሰው እድሜም ሰፍሮት የሚያልቅ ትምህርት አይደለም የጌታችን ትምህርትና ግን እንደው ማዕከሉ ምን ነበር? በዋናነት የእሱ መምጣት በትምህርቱ ምንድን ነው ሊያስተላልፍ የፈለገው ነገር ምን ነበር የሚለውን እንደው ቀንጨብ አድርገን እንደ መግቢያ አይተናል። ዛሬ ደግሞ የምናየው የጌታችን የኢየሱስ ክርስቶስን ተአምራቱን ነው። ለምን ጌታችን በመካከላችን ሲገለጥ በሐዋርያትም እንደተመሰከረ በመካከላችን ሲገለጥ በቃሉና በስራው የበረታ ተብሎ ተነግሮለታል። በመካከላችን የነበረውን መገለጥ ቅዱስ ጳውሎስ ደግሞ ዕብራውያን ላይ ሲጽፍ በቃልና በተአምራት በመካከላችን ተገልጦ እንደነበረ ጽፏል። ስለዚህ ጌታችን በእኛ መካከል ሲመላለስ በቃሉ ትምህርት በእጁ ተአምራት ነው የእግዚአብሔርን መንግስት እንድናውቅ እንድናይ ያደረገን እና አባቶቻችን እንደሚናገሩት ህሙማነ ስጋን በተአምራት ፈውሷቸዋል፣ ህሙማነ ነፍስን ደግሞ በትምህርት ፈውሷቸዋል። በቃሉ ትምህርት ህሙማነ ነፍስን ይፈውሳቸው ነበር። የተጨነቁ፣ ያዘኑ፣ በኃጢአት የወደቁ በተለያየ ሁኔታ ውስጥ ያለ ሰው ስጋ ብቻ ስላልሆነ ሰው ብዙ ነገር ነው። ሰው ነፍስ አለችው፣ ሰው ህሊና አለው፣ ሰው ልቡና አለው፣ ብዙ ነገር ስለሆነ ስሜት አለው ሰው። እነዚህ ሁሉ ነገሮች በተለያየ ሁኔታ ይቆስላሉ፣ በተለያየ ሁኔታ ይታመማሉ፣ በተለያየ ሁኔታ ችግር ውስጥ ይገባሉ። አንዳንድ ጊዜ
ይታሰሩና መፈታት ያስፈልጋቸዋል። አንዳንድ ጊዜ ይቆስሉና መፈወስ ያስፈልጋቸዋል። አንዳንድ ጊዜ ያንቀላፉና መቀስቀስ ያስፈልጋቸዋል። አንዳንድ ጊዜ ይጠፉና መፈለግ ያስፈልጋቸዋል። እና ጌታችን ለዚህ ነው አባቶቻችን ጠቅለል አድርገው እንግዲህ አንድን ነገር የአባቶቻችን ትርጓሜ ድንቅ የሚሆነው ምንድነው? አንድን ነገር ጠቅለል አድርጎ የመናገር እንደ ወርቅ እንክብል እንደ ሸማ ጥቅል ይላሉ። እንደዛ ጠቅለል አድርገው የመናገር ልማድ አላቸው እና ከዛ ልማድ ተነስተን ነው ቅድም ህሙማነ ስጋን በተአምራት ህሙማነ ነፍስን በትምህርት ብለን የምንናገረው እና አሁን የትምህርቱንና ከህይወቱ ደግሞ ያየነውን ማንም እስካሁን ድረስ በተለያየ ነገር ላይ ጥያቄ ሊያነሳ ይችላል። ግን በህይወቱ ላይ ማንም እስካሁን ጥያቄ ሊያነሳ በማይችልበት ደረጃ በማይችልበት ሁኔታ ኖሮ አሳይቶን እንዳለፈ ባለፈው ተነጋግረናል። ዛሬ ደግሞ ተአምራቱ ህሙማነ ስጋን እንዴት በተአምራት እንደፈወሰ ህሙማነ ስጋን ብቻ ሳይሆን ግን እርሱ ያደረጋቸው ተአምራት ምን ያህል ደረጃ በምን ያህል ደረጃ በድህነተ ነፍሳችን ላይም ሚና እንደነበረው ለምን በዋናነት አምላካችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው እኛን ከግብርናተ ዲያብሎስ ከዲያብሎስ ተገዥነት ከኃጢአት ባርነት ለማውጣት ነው የመጣው። በዋናነት እኛ ለነፍሳችን አርነት ለመስጠት ነው የመጣው። ቅዱስ ጳውሎስ በነፃነት እንድንኖር ክርስቶስ ነፃ አወጣን ብሏል። ነፃ ያወጣን ደግሞ ከዚህ ከምድራዊ ገዢዎች አይደለም፣ ወይም በምድር እኛን በተለያየ ሁኔታ ከሚገዙን ነገሮች አይደለም የመጣው ሊያድነን የመጣው ማለት ነው። የመጣው በዋናነት እኛን ከኃጢአት ከዲያብሎስና ከሞት ሊያድነን ነው። የዲያብሎስን መንግስት ሻረ ስንል ዲያብሎስ የሆነ ቦታ ቤተ መንግስት ሰርቶ የተቀመጠ አይደለም። ከምድር የሆነ ክፍል ላይ ግዛቱን አንሰራፍቶ ግብር እየተቀበለ የሚቀመጥ ሆኖ አይደለም። ዲያብሎስን ከስልጣኑ ሻረው መንግስቱን የዲያብሎስን መንግስት ቆረጣት ስንል ምን ማለታችን ነው? በዋናነት ዲያብሎስ በሰው ላይ የነበረውን ስልጣን አጠፋበት። ከዛ በኋላ በሰው ላይ ስልጣን እንዳይኖረው አደረገ። ዲያብሎስ መንግስቱን መስርቶ የነበረው በሰው ላይ ነበረ፣ በሰው ባህሪ ላይ ነበረ ሰልጥኖ፣ በሰው ማንነት ላይ ሰልጥኖ ነበረ ያንን ያደርግ የነበረው። ያንን ነው ቆርጦ የጣለበት። አሁን ዲያብሎስ ስልጣን የለውም፣ በሰው ላይ ስልጣን የለውም። በሰው ላይ ስልጣን ያለው ከቀድሞም እግዚአብሔር ነው። አሁን ደግሞ መድኃኒታችን ወደዚህ ዓለም ከመጣ በኋላ እና ካዳነን በኋላ ስልጣን የእግዚአብሔር ነው። በእኛ ላይ ስልጣን የእግዚአብሔር ነው። የእኛ ግን ፈቃድ አለን፣ ነፃ ፈቃድ አለን። እኛ ፈቅደን ካልሆነ በስተቀር እንግዲህ እግዚአብሔር ልባችን ወደ እግዚአብሔር ካዘነበለ በእኛ ላይ የሚሰለጥን እግዚአብሔር መንፈስ ቅዱስ ነው። ልባችን ደግሞ ወደ ክፉ ካዘነበለ የሚሰለጥንብን ደግሞ የጨለማው ያው ወደ ጨለማ የሚወስደን ገዢ ነው የሚሆነው። ስለዚህ ያ ነው በዋናነት የሚነገረው እና መድኃኒታችን ኢየሱስ ክርስቶስ በዋናነት ጉዳዩ የነበረው የሰዎችን ነፍስ ማዳን፣ ወደ ቀደመ ክብራቸው መመለስ፣ ከጥንት ከአዳም ድቀት ጀምሮ የነበረውን የባህሪ ጉስቁልና ማደስ፣ የኃጢአትን መርዝ ከሰው ውስጥ መንቀል ስለነበረ ያደረጋቸው ተአምራቶች ያ ነገር እንዲሆን የራሳቸው ሚና ነበራቸው እና ያንንም ለማየት እንሞክራለን ማለት ነው። ሲጀመር ቃሉ ምንድነው? ተአምራት ምንድነው? እንግዲህ ተአምር ሲሆን ነጠላ ይሆናል፣ ተአምራት ሲሆን ለብዙ ይሆናል እና ተአምራት ወይም ተአምር ማለት ድንቅ ነገር ማለት ነው። ድንቅ ነገር እንግዲህ አንድ ነገር ድንቅ ነገር የምንለው ይሄ ነገር እጹብ ድንቅ ነው፣ ይሄ ነገር እጹብ ነው ወይም ይሄ ነገር ድንቅ ነው የምንለው ብዙ ጊዜ ከኛ የመረዳት አቅም በላይ ሲሆን፣ በሰው ሕሊና በሰው አእምሮ ተመርምሮ ሊደረስበት የማይችል ነገር ሲሆን ነው ድንቅ ነው የምንለው። በእርግጥ ጥቃቅን ነገሮችም ሰው እንደው ሲያይ የሳቡትንም ነገሮች ድንቅ የማለት ልምድ ቢኖረውም በዋናነት ግን ተአምራት ብለን የምንናገረው ምንድነው? ሰው በቅጥነተ ሕሊናው በሕሊናው ተመራምሮ ሊደርስበት የማይችል ነገር ሲሆን፣ በአሁኑ ዘመን ደግሞ ካየነው በሰው የሕሊና ብቻ ሳይሆን በረዳት መሳሪያዎች አሁን ሳይንስ ነገሮችን መርምሮ ሊደርስባቸው በሚችላቸው ነገሮችም ይሄ ነገር እንዲህ ነው ብሎ ፕሩፍ ሊያደርገው የማይችል ለዛ ነገር ምክንያታዊ የሆነ ማብራሪያ ሊሰጥለት የማይችል ነገር ማለት ነው። ራሽናል ኤክስፕላኔሽን ሊያቀርብለት አይችልም። ይሄ ምክንያታዊ ማብራሪያ ይሄ ነገር እንዲህ ሆኖ ነው ብሎ
ምክንያታዊ የሆነ ማብራሪያ ሊያቀርብለት የማይችል ሲሆን ተአምራት እንላለን። እንዲህ አይነት ነገሮች እንግዲህ በይበልጥ በክርስትና ሃይማኖት የተለመዱ ናቸው። ጌታችን በዚህ ምድርም በነበረበት ጊዜ ከሱ በፊትም አሁን እሱም ደግሞ በምድር ሊሰራው የነበረውን ስራ ፈጽሞ ወደ ቀደመ ክብሩ ከገባም በኋላ በስሙ ብዙ ኃይል ይደረጋል፣ ብዙ ተአምራት ይደረጋል። ስለዚህ ክርስቲያኖች ለተአምራት አዲስ አይደለንም፣ ብርቅ አይደለንም። ተአምራትም ስናይ ደግሞ ከማመስገን ባለፈ የመመርመር ዝንባሌም የለንም። ለምን? እነዚህ ተአምራቶች በማን ኃይል በማን ስም እንደሚደረጉ እምነቱ ስላለን፣ የእምነት ደግሞ አንዱ መገለጫው በዚህ በስጋዊ ደማዊ አእምሮ ለመመርመር አለመሞከር ነው። ለመመርመር አለመሞከር ማለት ስንፍና አይደለም። ለመመርመር አለመሞከር ማለት ስንፍና አይደለም። ከዛ የተሻገረ እንደሆነ ስለምናቅ ነው። ከስጋዊ ደማዊ አእምሮ በላይ የሆነ ነገር እንደሆነ ስለምናቅ ነው እንጂ በስጋዊ ደማዊ አእምሮ መመርመር የሚችልን ነገር ለመመርመር አንሰንፍም። ይሄ የሚታወቀው ምንድነው? አባቶች እኮ ቅዱሳት መጻሕፍትን ይመረምራሉ። በተቻለን መጠን ቅዱሳት መጻሕፍትን እናጠናለን፣ እናነባለን። በመገለጥ ከምናውቀው እውቀት በተጨማሪ ማለት እግዚአብሔር ራሱ ከሚገልጥልን በተጨማሪ እኛም ደግሞ ማናቸውም በተማሪ ቤት እያለፈ የሚመረምረው እኮ ስንፍናን ስለማናበረታታ ነው። ተአምራት አይመረመርም፣ እንዲህ አይነቱ ነገር አይመረመርም ስንል የስንፍና ቃል አድርገው የሚወስዱታል። የስንፍና ቃል ሳይሆን ልክን፣ መጠንን፣ አቅምህን የማወቅ አነጋገር ነው። እንኳን እንግዲህ እንደ አባ ሕርያቆስ አነጋገር በቅዳሴ ማርያም እንደሚናገረው እንኳን የእግዚአብሔርን አኗኗር እንግዲህ ሶስት ነገር ነው እዛ ላይ ሊመረምር የሚሞክረው አባ ሕርያቆስ። የመጀመሪያው የእግዚአብሔርን የልጅሽን አኗኗር ሊመረምር ይወዳል ይላል። ነገር ግን ከነደ እሳትነቱ የተነሳ ይፈራል ይላል። እንግዲህ ለመመርመር የልጅሽን የባህሪውን ጥልቅነት ለመመርመር ይወዳል፣ ነገር ግን ከነደ እሳትነቱ የተነሳ ይፈራል ይላል። እንደገና ሌላ ሙከራ አድርጓል። ምን? የእመቤታችንን ደግሞ የጽንሷን ነገር ሊመረምር ሞክሯል። ሁለተኛ የጽንሷን ነገር ሊመረምር፣ እንዴት ነው የጸነሽው? ለመሆኑ 7 የእሳት መጋረጃ በየት ነው የተዘረጋው? በቀኝ በግራ በየትኛው ጎንሽ ነው የተዘረጋው? ያ የእሳት ዙፋንስ እንዴት በማህፀንሽ ተዘረጋ? እያለ ሊመረምር ይሞክራል። እሱንም አይቻለው። እንግዲህ የጽንሷንም ነገር መመርመር አይቻልም። እንደገና ደግሞ ሌላ ነገር ይሞክራል። የፍጡራንን አኗኗር ሊያይ ይወዳል ይላል። ደግሞ ሌላው ቀርቶ የፍጡራን አኗኗር ምን እንደሚመስል ሊመረምር ይሞክራል አባ ሕርያቆስ። እንግዲህ እንዴት ከፍ እያለ እንደሚሄድ መጀመሪያ የፍጡራንን አኗኗር እንግዲህ መጀመሪያ የልጅሽን የባህሪውን ጥልቅነት አለ፣ አልቻለም። የመሰወሪያው ማዕበል አማታውና መለሰው። እንደገና የእሷን ጽንስ ለመመርመር ሞከረ፣ አልቻለም። እሺ እነዚህ ካልሆኑልኝ እስቲ የፍጡራንን አኗኗር እንኳን ልመርምር አለ፣ ሞከረ፣ እሱም አልተቻለም። እንግዲህ ሳይንስ ራሱ ወይም የሰው ህሊና እንግዲህ አሁን ሳይንስ ስለሚባል ነው ብዙ ጊዜ የሰው ህሊና እንኳን የፈጣሪን ባህሪ ቀርቶ እንኳን የፈጣሪን አኗኗር ቀርቶ ከዛ ደግሞ አልፎ በፈጣሪ ፈቃድ በእግዚአብሔር ፈቃድ በእግዚአብሔር ኃይል የሚደረጉ ነገሮችን ቀርቶ ከዛ በታች ወርዶ እንኳን የፍጡራንን አኗኗር መርምሮ እንኳን አልጨረሰም። በቃ የተቻለንን ያህል ይሄን እንደዚህ ነው ይሄን እንደዚህ ነው ብለን ማብራሪያ የምንሰጣቸው ነገሮች አሉ። ግን ብዙ ጊዜ እንደምናየው የሳይንሱም ዓለም ሰዎች ሊክዱት በማይችሉት ሁኔታ ትላንት ትክክል ነው የተባለው ነገር ዛሬ ይፈርሳል፣ ዛሬ ልክ ነው የተባለው ነገር ከነገ ወዲያ ይፈርሳል። ራሱ በሳይንሱ ውስጥ የሚያጋጥሙ ወጥ ያለመሆን ችግሮች ደግሞ ያጋጥማሉ። እንግዲህ ሃይማኖት ላይ ስንመጣ የመድከም የማቃት ሁኔታ፣ አቅምን የማወቅ ሁኔታ፣ በቃ ከዚህ በላይ ማለፍ አንችልም ብለን የተሰጠን አቅማችን ምን ድረስ እንደሆነ የማወቅ ሁኔታ እንጂ የስንፍና ሁኔታ አይደለም አለመመርመር ብለን ስንናገር። ስለዚህ ተአምራትን አንዱ ተአምር የምንለው ይሄ ነገር ድንቅ ነገር ነው የምንለው ምንድነው? በሰው ህሊናና በረዳት መሳሪያዎች ተመርምሮ ሊደረስበት ስለማይችል አንድ አይነ ስውር መጣ፣ ያንን አይነ ስውር በጸሎት በራ። የጌታችን የኢየሱስ ክርስቶስን ስሙን ጠርተን ቅዱስ ስሙን ጠርተን ጸበል አጥምቀን ቅባ ቅዱስ ቀብተን በመስቀል ዳሰን ያ አይነ ስውር ተፈወሰ። እንግዲህ ያ አይነ ስውር አይኑ ፈርጧል ተብሎ በሳይንስ የተረጋገጠ ነው። ከዛ አይኑ መጣ። አይን ከውስጥ የሚበቅል ነገር አይደለም።
ይህንን ሳይንስ ምንም መርምሮ እንዲህ ነው ብሎ ሊናገር አይችልም። ምክንያታዊ የሆነ ማብራሪያ ይሄ ራሽናል ኤክስፕላኔሽን የምንለው ነገር ሊያቀርብለት አይችልም ለዛ። ስለዚህ ተአምር ብሎ ነው የሚያልፈው። በሕክምናው ዓለም ይሄ የተለመደ ነው። በቃ አትድኑም ተብሎ የተነገራቸው ብዙ ሰዎች ብዙ መድኃኒት ተሞክሮ ብዙ ቀዶ ጥገና ተደርጎ በብዙ የረቀቁ መሳሪያዎች ምርመራ ተደርጎ ወይ በሽታቸው አይታወቅም የተባሉ ወይም ደግሞ ልትድኑ አትችሉም የተባሉ ጸበል ጠጥተው ጸበል ተጠምቀው ንስሐ ገብተው ስጋው ደግሞ ተቀብለው ቅባ ቅዱስ ተቀብተው በመስቀል ተዳሰው በገድል በቅዱሳን ገድላት ተዳሰው የሚድኑ አሉ። ይሄ ለክርስቲያኖች ሕይወት አዲስ አይደለም። ለክርስቲያኖች ሕይወት አዲስ አይደለም። እኛ እየኖር ነው ስለሆነ ዕለት ዕለት ስለምንኖረው ከዛም ጠልቀን ስናስብ ክርስቲያኖች ሁልጊዜ ሕይወታችን ተአምር ስለሆነ የራሱ የክርስቲያኖች ሕይወት ተአምር ሁልጊዜ በተአምራት የታጀበ ስለሆነ ይሄ ለእኛ ለክርስቲያኖች አዲስ አይደለም። ግን ድንገት ለሚሰማ ሰው ለማብራራት ነው። እና እነዚህ በዚህ በስጋዊ ደማዊ አእምሮና በረዳት መሳሪያ ተመርምሮ ሊደረስበት የማይችል ሲሆን ተአምር እንላለን። ሁለተኛ ከተለመደው ውጪ ሲሆን አንድ ነገር ከተለመደው ውጪ የለመድናቸው ነገሮች አሉ። ከነዛ ከለመድናቸው ነገሮች አሁን ህገ ተፈጥሮ አለ፣ የተለመደ ህገ ተፈጥሮ አለ። ከዛ ከለመድነው ህገ ተፈጥሮ ውጪም ሲሆን ተአምር እንለዋለን። አንዱ የተአምራት መለኪያ ከህገ ተፈጥሮ ውጪ መሆን ነው። ምሳሌ ብናነሳ ለምሳሌ የሰው ዘር እንዴት ነው የሚበዛው የታወቀ ነው። ወንድ ዘር ያቀብላል፣ ሴቶች ዘር ይቀበላሉ። ወንድ ዘር ለማቀበል እድሜ ያለው፣ ሴት ዘር ለመቀበል እድሜ ያላት። በህገ ተፈጥሮ እስከዚህ እድሜ ድረስ ሴት ልጅ ትወልዳለች ተብሎ ይቀመጣል። ሳይንሱም ያጸድቀዋል፣ ያንን ይቀበለዋል። ከዚያ በኋላ ተስፋ በተቆረጠበት ሁኔታ ውስጥ ከዚህ በኋላ ልጅ አይኖርም፣ መውለድ አትችልም፣ ሳይንሱም ከዚህ በኋላ የመውለድ ተስፋ የለሽም ብሎ ከደመደመ በኋላ በሴቶች ያለው ልማድ ከተቋረጠ በኋላ ይላል መጽሐፍ ቅዱስ። እንደዛ አድርጎ ነው የሚገልጠው። ሳይንሱ ከዚህ በኋላ አትችይም የሚለውን እኛ በመጽሐፍ ቅዱሳዊ ቋንቋ ስንገልጠው በሴቶች ያለ ልማድ ከተቋረጠ በኋላ ማለት ምንድነው? በሌላ ቋንቋ ሴቲቱ ሙቀት ልምላሜ ከተለያት ከዚህ በኋላ ዘር ተቀብላ ማጽደቅ ወይም ዘር ተቀብላ መውለድ በማትችልበት ሁኔታ ውስጥ ስትገባ ማለት ነው። ይህ ከሆነ በኋላ ወልደው እናያለን። ከጥንት ብንነሳ ከሳራ አንስተን በሐዲስ ኪዳን ሳራ አለች። እንደገና በሐዲስ ኪዳን ስንመጣ ደግሞ ኤልሳቤጥ የዘካርያስ የካህኑ ሚስት ኤልሳቤጥ አለች። እና ይሄም ያሳየው ምንድነው? ይሄ ነገር ሲሆን አሁን ተአምር ነው የሚባለው። አሁን የኤልሳቤጥ በዛ እድሜዋ መውለድ ተአምር ነበር። የሳራ በዛ ሳራ ራሷ ገርሟታል። አሁን ማን ያምናል ብላ ተናግራለች። በዛን ጊዜ ሳይንስ ምናምን አይደለም፣ ህገ ተፈጥሮ ግን በማንኛውም ዘመን ላይ ቢሆን የሚሰራ ስለሆነ ሳራ ደንቋታል። አሁን ምን ይላሉ ሰዎች? በዚህ እድሜዋ ሳራ ለአብርሃም ልጅ ወልዳ ታጠባለች የሚለውን ቢሰሙ ምን ይባላል? እውነት ነው። አሁን ሰው ቀለል አድርጎ ሊያዩ ይችላል። ግን በ90 እድሜ ላይ ያለች አሁን እንግዲህ አጠገባችን አሉ እድሜያቸው ወደ 80 ወደ 90 የገቡ ባልቴቶች መቼም አጠገባችን ይኖራሉ። እና በዛ እድሜ ላይ ያለች ሴት ወልዳ እያጠባች ብናይ ማናችንን ቢሆን ሳንወድ በግድ ፈገግ ያሰኘናል። እና ይስሐቅም ስሙ ይስሐቅ መባሉ ለዛ ነው። እና ሳራም ሳቀች፣ አብርሃምም ቀድሞ ስቋል። እንደገና አሁን ደግሞ ይሄን የሚያዩ ሁሉ ገርሟቸው ይስቃሉ። ስለዚህ ስሙ መባል የነበረበት ለብዙዎች ሳቅ ምክንያት ስለሆነ ይስሐቅ ነው የተባለው። እና ልክ እንደዚህ ከህገ ተፈጥሮ ውጪ የሆኑ ነገሮች ከህገ ተፈጥሮ ውጪ ናቸው። ጌታችን ለምሳሌ በ2 ቂጣና በ5 ዓሣ ብዙዎችን አጠገበ። 5000 ወንዶች ለዛውም ሴቶችና ህፃናት ሳይቆጠሩ አጠገበ። እንግዲህ ድግስ ሲደገስ አልታየም፣ ሲጋገር አልታየም፣ ዓሣ ሲጠመድ አልታየም፣ ሲጠበስ አልታየም። አንስቶ ቅርጫቱን አመሰገነ፣ ቁጭ አደረገና ቆርሳችሁ ስጧቸው አለ። በቆረሱት ቁጥር ማነስ ሲገባው መቀነስ ሲገባው ቆርሰው በየቅርጫቱ በየሰው መመገቢያ ላይ ባስቀመጡት ቁጥር በየማዕዱ በነዙት ቁጥር እየበዛ 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 እንደውም በኋላ ትርፍራፊ 12 ቁጥር። አሁን ይሄንን ምን አይነት ማብራሪያ ልንሰጠው እንችላለን? ምን አይነት ማብራሪያ ልንሰጠው እንችላለን? እዚህ አንዱ ተአምራት የሚባለው ምንድነው? ከተፈጥሮ ከተለመደው ከምናውቀው እንዲሁም ደግሞ ከተፈጥሮ ህግ ከተፈጥሮ ስርዓት ውጪ ከዛ ተሻጋሪ የሆነ ከዛ የሚያልፍ ነገር ሲሆን ተአምራት
የሚል ስያሜ እንሰጠዋለን። ብዙ ማንሳት እንችላለን። እንደዚህ አይነት ነገር ብዙ ማንሳት እንችላለን። ለምሳሌ ዮናስ በአሳ አንበሪ ሆድ ውስጥ አድሯል። 3 መዓልት 3 ሌሊት በአሳ አንበሪ ሆድ ውስጥ አድሯል። በምንም አይነት ሁኔታ ሊሆን የሚችል አይደለም። በዛ በአሳ አንበሪ ሆድ ውስጥ መታፈን አለ። እንደው ሌላው ቢቀር እንደው ለምግብ መፈጨት አስፈላጊ የሆኑት አሲዶቹ ምኖቹ እንኳን የሉም። አይ አሳ አንበሪ ሆድ ውስጥ እንዲህ አይነት ነገር የለም ብሎ የሚከራከር እንኳን ቢመጣ ቢያንስ የኦክሲጅን እጥረት ይኖራል፣ መታፈን ይኖራል እዛ ውስጥ። 3 መዓልት 3 ሌሊት የአሳ አንበሪውን ሆድ ወይም አሳ አንበሪውን ማነው ነብዩ ዮናስ እንደ ባህር ሰርጓጅ ሰመሪን ነው እኮ የሆነለት። አሁን እንደ ባህር ሰርጓጅ መርከብ ተጠቅሞበት ይሄድበት ከነበረው ከተርሴስ መንገድ ተመልሶ ነነዌ በ3 ቀን ውስጥ። ይሄ አሁን ምን አይነት ማብራሪያ ሊሰጠው ይችላል? ሳይንስ ምን አይነት ማብራሪያ ይሰጠዋል? እና አንዳንዶች ይሄ የቅዱሳን ገድል ላይ የተጻፉ ነገሮችን ሲያነውሩ እንሰማለን። እንዴት እንዲህ ይደረጋል? እንዴት እንዲህ ይሆናል? ይሄ ሊሆን የማይችል ሐሰት ነው እያሉ ገድልን ሲያናንቁ፣ እውነት ለመናገር የማይሆኑ ነገሮች ስለተጻፉበት ስለሆነ ገድልን የሚያጣጥሉት፣ የማይመስል ነገር ስለተጻፈበት ከሆነ ገድልን የሚያጣጥሉት፣ መጀመሪያ በማይመስል ነገር የተሞላ መጽሐፍ ቢኖር መጽሐፍ ቅዱስ ራሱ በማይመስል ለማመን ይሄ በምክንያታዊ በሆነ መረዳት፣ በስጋዊ ደማዊ ምክንያታዊ በሆነ መረዳት ሎጂካል እንሁን ወይም ራሽናል እንሁን ብለን ብናስብ ልንቀበለው የማንችለው የመጀመሪያ መጽሐፍ የሚሆነው መጽሐፍ ቅዱስ። ለምን? በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት ማደር የተጻፈ መጽሐፍ ቅዱስ ላይ ነው። እንግዲህ እኛ እንደምናውቀው ውሃ ዳርና ዳር ተካፍሎ በመሃል ከ600,000 በላይ የሆነ እግረኛ አለፈ የሚል የተጻፈው እኮ መጽሐፍ ቅዱስ ላይ ነው። ከጭንጫ አለት ላይ ውሃ ፈለቀ ተብሎ የተጻፈው መጽሐፍ ቅዱስ ላይ። እንግዲህ ድንጋይ ደረቅ ነው ስናቀው፣ ከዛ ከደረቁ ድንጋይ ላይ ነው ውሃ የፈለቀው። ይሄ መጽሐፍ ቅዱስ ላይ የተጻፈ ነው ማለት የማይመስል ብለን ካወራን፣ በ90 ዓመቷ ሴት ወለደች የሚል የተጻፈው ኦሪት ዘፍጥረት የሚናገር እባብ የምናገኘው መጽሐፍ ቅዱስ ላይ ነው። እንግዲህ ካሰብነው እንደዚህ እያልን ከቆጠርን ማለት ነው፣ እንዲህ እያልን ከቆጠርን ወደ ባቢሎን ወደ ዱራ ሜዳ ሄደን 49 ክንድ የነደደ እሳት ውስጥ የገቡ ህፃናት፣ እነዛ 3 ወጣቶች ልብሳቸው እንኳን የእሳት ሽታ ሳይኖረው ወጡ። ከዛ 7 ቀን ሙሉ ተዘግቶባቸው የተራቡ አናብስት ዳንኤል ተጥሎላቸው ምንም ሳይነኩት። አሁን ይሄንን በቃ ይሄ ነው እንግዲህ የማይመስል ነገር ማለት ይሄ ነው። ይሄንን ነገር መጀመሪያ መቀበል ከቻለ አንድ ሰው ገድላትን መቀበል አይከብደው። ገድላት ላይ ያለውን ደግሞ መቀበል ከከበደው መጀመሪያውኑ እንዴት መጽሐፍ ቅዱስ ላይ ያለውን ተቀበለ? እዚህ ይሄ ሰው አማኝ ነኝ ብሎ ያስባል እንጂ በአማኝ ስም የተለበጠ ከሃዲ ነው። ውስጡ ሃይማኖት የለም፣ ክህደት የለም። ይሄ ቅዱስ ጳውሎስ ያምልኮ መልክ አላቸው ኃይሉን ክደዋል ብሎ የተናገረው ለእንደዚህ አይነቶቹ ነው። ያምልኮ መልክ አላቸው፣ እግዚአብሔርን የሚያመልኩ ይመስላሉ፣ ስለ እግዚአብሔር የሚቀኑ፣ ስለ እግዚአብሔር የሚቆረቆሩ፣ የእግዚአብሔር ሕጉ ስርዓቱ እንዳይጣስ ወይም የእግዚአብሔር ቀናይቱ ትክክለኛይቱ እውነተኛይቱ የእግዚአብሔር ነገር እንዳትጣስ የሚቆረቆሩ ይመስላሉ። ግን ውስጣቸው ኃይሉን ክዷል። እና ተአምር ሲባል ይሄ ነው። ያ ደግሞ ተአምር ደግሞ የመጽሐፍ ቅዱስ ጸሐፊያን በነበሩበት ጊዜ ብቻ ነው ሊሰራ የሚችለው ማለት አይቻልም። ቅድም እንዳልኩት ጌታችን በስጋ ከመገለጡ በፊትም ተአምራት ነበረ። ጌታችን በስጋ ሲገለጥ ደግሞ በጣም ከዛ በፊትም ተደርጎ የማይታወቅ ብዙ ተአምራት አደረገ። ከዛ ደግሞ እሱ ምን አለ? ይሄ ነገር በሱ ብቻ እንደማይቆም በሱ ብቻ እንደማይቋረጥ ዮሐንስ 14 ላይ በእኔ የሚያምን እኔ የማደርገውን ያደርጋል ከኔም በላይ ያደርጋል ብሎ ደግሞ የሱ ተከታዮች በሱ ያመንን ሰዎች በሱ ያመንን ልጆቹ በስሙ ልናደርገው የምንችለውን ተአምራት ፈቅዶ ሰጠን። በቃ አይደለም እኔ በዘመኔ ያደረኩት እኔ በዚህ በዘመነ ስጋዊ እሱ በዚህ ምድር ተገልጦ በታየበት ጊዜ ያደረኳቸውን ብቻ አይደለም ከዛም በላይ የሆነ ድንቅ ነገር ታደርጋላችሁ። ምክንያቱም አይገርምም? ይሄ የምናደርገው በሱ ስም ነው። በሱ ኃይል ነው የምናደርገው። ይሄንን
ሰጥቶናል። እስካሁን ድረስ የተአምራት ጥገኞች ባንሆንም እግዚአብሔር ግን በተለያየ ጊዜ በመካከላችን በሚያደርጋቸው ድንቆች ማለት ነው በመካከላችን በሚያደርገው ተአምራት የምዕመናንን ልብ እያጽናና እያረጋጋ እያጸና እስከዚህ ዓመት ድረስ እስከዚህ ዘመን ድረስ ቤተክርስቲያን ተሻግራ ብዙውን ነገር አልፋ ኖራለች እና ዓለምን ራሷ አልፋ እዚህ መሻገሯ ራሱ እዚህ መድረሷ ራሱ ማለት ቤተክርስቲያን ራሷ ተአምር ናት። ራሱ ለተረዳት ሰው ቤተክርስቲያን ራሷ ተአምር ናት። የዓለም ማዕበል ሳይሰብራት የዓለም ማዕበል ደፍኖ ሳያሰጥማት በተለያየ የነገስታት ዘመን በተለያየ ዓለም ላይ በተነሱ ጨካኝ ገዢዎች በተለያየ ጊዜ በሚቀያየር የዓለም ርዕዮተ ዓለም በተለያየ ባህል ውስጥ አልፋ ራሱ እዚህ መድረሷ ቤተክርስቲያን ራሷ ተአምር ናት። እንደገና ቤተክርስቲያን ተአምርም ሆና እንደገና በውስጧ ሁልጊዜ ተአምር የሚፈጸምባት ናት። የሕፃናት ጥምቀት እኮ ካስተዋል ነው ተአምር ነው። ውሃ አቅርበን ጸሎት ጸልየን ያንን ውሃውን ወደ ማየገቦ ተለውጦ ሕፃናት ተጠምቀው የሥላሴ ልጅነት ማግኘት አሁን እነዛ ሕፃናት ከስጋና ከደም ፈቃድ ብቻ ሳይሆን ከእግዚአብሔር መወለዳቸውን ማወጅ ይሄ እኮ ተአምር ነው። ቤተክርስቲያን ዕለት ዕለት የምትሰራው ተአምር ነው። ህብስትና ወይን ወደ መቅደስ ገብቶ ህብስቱና ወይኑ ተጸልዮ ህብስቱ ስጋ ወልደ እግዚአብሔር ወይኑ ደሞ ወልደ እግዚአብሔር ወደ መሆን ጣዕሙ መልኩ ሳይቀየር ነገር ግን ስጋ ወልደ እግዚአብሔርና ደሞ ወልደ እግዚአብሔር ወደ መሆን መቀየር ይሄ እኮ ዕለት ዕለት ክርስቲያኖች የምንኖረው ተአምር ነው። ስለዚህ የክርስቲያኖቹ ህይወት ራሱ ዕለት ዕለት ተአምር ነው የምንለው ለዚህ ራሳችን ራሱ የምንኖረው ተአምር ነው። ኃጢአት እንሰራለን፣ እንሰነካከላለን። ክርስቲያን ወዶ ፈቅዶ አቅዶ ኃጢአት አይሰራም። ይሄ ጣዕመ ኃጢአት ፍቅረ ኃጢአት ካደረበት ክርስቲያን ነኝ ብሎ ራሱን ለመጥራትም መጠንቀቅ አለበት። በፍቅረ ኃጢአት በጣዕመ ኃጢአት ውስጥ ተነክሮ እየኖረ ክርስቲያን ነኝ ማለት ትንሽ ከባድ ነው። ግን ክርስቲያን ሰው እንደመሆኑ በዚህ ዓለም ላይ በሚያጋጥሙት ነገሮች መሰነካከል ሊያጋጥመው ይችላል፣ ሊወድቅ ይችላል። የክርስቲያኖች ትልቁ ተስፋችን ይሄ ነው። ብንወድቅ እንኳን ወድቀን አንቀርም። ንስሐ የሚባል ነገር አለ። ንስሐ እኮ በራሱ ተአምር ነው። ለምን እንደ ዮሐንስ አፈወርቅ አነጋገር ንስሐ ትሬስዮ ለዛበሰ ከመዘያበሰው ለዘማኒ ከመድንግል ይላል። ንስሐ የበደለውን ንጹህ እንዳልበደለ ዘማዊውን ድንግል ታደርገዋለች። በዚህ ደረጃ የክርስቲያኖች ሕይወት ዕለት ዕለት በእግዚአብሔር ኃይል በቅዱስ ስሙ በሚታደስ ተአምራዊ ሕይወት ነው እንግዲህ የሚኖሩት። ስለዚህ ለክርስቲያን ተአምራት አዲስ አይደለም። ለክርስቲያኖች ዕለት ዕለት የምንኖረው ሕይወት ነው። ለማንኛውም ግን ተአምራት ምንድን ነው ተብሎ ቢጠየቅ ትርጓሜው ሊሆን የሚችለው ይሄ ነው። በሰው ሕሊና ተመርምሮ በረዳት መሳሪያዎችም ተጨምሮ ቢሆን ተመርምሮ ሊደረስበት የማይችል ከተለመደው ነገርና ከሕገ ተፈጥሮ የሚያልፍ ነገር ሲሆን ተአምራት ይባላል። እንግዲህ በሃይማኖት ስንኖር ከእግዚአብሔር እንዳስፈላጊነቱ ይልቁንም ደጋግመን አጽንተን ስለ ተአምራት ስንናገር መናገር የምንፈልገው እግዚአብሔር በመካከላችን ተአምራት ሲያደርግ በዋናነት የነፍሳችን ጉዳይ አሳስቦት ነው ተአምር የሚያደርገው እንጂ ለስጋ ምቾት ወይም ለስጋ ድሎት ብቻ ወይም ለማስደነቅ እንደው አድናቂ ለማብዛት ብሎ እግዚአብሔር ተአምር የሚሰራ አምላክ አይደለም። ሰዎች እንደዛ ሊያደርጉ ይችላሉ። አሁን በተለያየ ሙያ ወይም የተለያየ ችሎታ ያላቸው ሰዎች ሰውን ለማስደነቅ፣ የስዕል ጥበብ ያላቸው ሰዎች ሰው እንዲያደንቅላቸው የስዕል ጥበባቸውን ሊያሳዩ ይችላሉ። የጽሁፍም አቅም ያላቸው ተሰጥኦ ያላቸው እንደዛው የተለያየ የዚህ የሙዚቃም የሌላም ተሰጥኦ ያላቸው ሰው እንዲያደንቅላቸው ያንን ነገር ደክመው ጥረው ሊያደርጉ ይችላሉ። እግዚአብሔር አንድም ተአምር በሰው ለመደነቅ ብሎ አያደርግም። በዋናነት ተአምር የሚያደርገው እግዚአብሔር ነፍሳችንን ጉዳይ አድርጎ ነው፣ ወይም ነፍሳችንን ዓላማ አድርጎ ነው የሚያደርግልን። ተአምር ራሱ በነፍስ ወደሱ እንድንቀርብ የሚቀርብልን ግብዣ ነው። ይኸውላችሁ በዋናነት ሰው መረዳት ያለበት ያንን ነው። እግዚአብሔር በስጋ ፈውስን ሲልክልን አንድ ሰው በስጋ ታሞ ኖሮ እግዚአብሔር ከደዌ ስጋው ሲፈውሰው እግዚአብሔር በፈወሰው ሰውነቱ ወደ ኃጢአት የሚሄድ ከሆነ
እንደገና ባይፈወስ ይሻለው ነበር ነው የሚባለው። ባይፈወስ ይሻለው ነበር እንደ መጻጉ ማለት ነው። መጻጉ 38 ዓመት አልጋ ላይ ተጣብቆ ኖረ። ጌታችን ልትድን ትወዳለህን ብሎ ፈወሰው። በቃሉ ስልጣን ፈወሰው። ተነሳና አልጋን ተሸክመ ሄድ ብሎ ፈወሰው። ከፈወሰው በኋላ ግን በዕለተ ዓርብ ጌታችንን እንደዚህ በዕለተ ሰንበት አልጋዬን አሸክሞኝ ሄዷል ብሎ መስካሪ ሆኖ የቀረበ እሱ ነው። አሁን ይሄ ባይፈወስ ይሻለው ነበር። ለምን? በስጋው ቢድንም ነፍሱን ለአንዴና ለመጨረሻ ጊዜ አጥቷታል። ብዙ ጊዜ አምላካችን እግዚአብሔር ለስጋችን እንኳን ድህነትን ይሄ በስጋችን ላይ እንኳን ላሉ የተለያዩ ችግሮች በተአምራት እንድንፈወስ እንድንድን ከዛ እንድንወጣ የሚያደርገን ነፍሳችን ከሱ ጋር ለዘላለም ተጣብቃ እንድትኖር ነፍሳችንን ነው ዓላማ የሚያደርገው እግዚአብሔር ምንጊዜ። ስለዚህ በክርስትና ውስጥ ተአምር ሲደረግ ነፍስን ዓላማ ያደረገ እንጂ ለጊዜያዊ ጥቅም ለስጋ ምቾትና ለስጋ ደህንነት ብቻ ተብሎ የሚደረግ እንዳልሆነ በአብዛኛው ልንገነዘብ ይገባል ማለት ነው። ስለዚህ እግዚአብሔር ከእርሱ ጋር ያለን ግንኙነት የበለጠ የጠበቀ እንዲሆን በእምነት ጽኑዓን እንድንሆን ለካስ እግዚአብሔር በዚህ ደረጃ ለእኛ ቅርብ ነው። ለካስ እኔ የማመልከው አምላክ የሚሰማና የሚመልስ አምላክ ነው። ለካስ የማመልከው አምላክ እኔ ጉዳዩ የሆንኩ አምላክ ነው። ለካስ ስለኔ የሚያስብ ስለኔ ግድ የሚለው አምላክ ነው። ለካስ ለዚህ ነው ሐዋርያት እኮ የሚያበረታቱን። የሚያስጨንቃችሁ ነገር ካለ በእግዚአብሔር ላይ ጣሉት ነው የሚሉን። በቃ ጭንቀት የሚያስጨንቅ የምትሉት ነገር ካለ በእግዚአብሔር ላይ ጣሉት፣ እሱ ስለእናንተ ያስባል ነው የሚሉን። ስለዚህ እግዚአብሔር በአንድ በተጨነቅንበት ጉዳይ ላይ መልስ ሲሰጠን፣ በተአምራትም ሆነ በተለያየ መልክ መልስ ሲሰጠን ውስጣችን ምን እንዲፈጠር ነው? ለካስ የኔ ነገር ግድ ይለዋል፣ ለካስ ይህን ያህል ስለኔ ያስባል ብለን እምነታችን ጽኑ ይሆናል። ከዛ በኋላ የሚኖረን ራሱ የእምነት ህይወት ጠንካራ ይሆናል። እንጽናናለን፣ እንጸናለን። በየትኛውም ሁኔታ ውስጥ እግዚአብሔር አለኝ እንላለን። አምላኬ ከኔ ጋር ነው፣ ፈጣሪ ከኔ ጋር ነው፣ ምንም አልሆንም እንላለን። ይሄ አሁን በሐዋርያት ህይወት ስናይ በጣም የሚደንቅ ነገር ነው። አሁን እነ ቅዱስ ጳውሎስን ስንመለከት አንድ ጊዜ 14 ቀን ሙሉ ቀዘፉ ይላል ባህር ላይ። የሐዋርያት ሥራ ላይ ስናነብ 14 ቀን ሙሉ ከማዕበል ጋር መታገል ቀላል ነገር አለ እና 14 ቀን እህል ውሃ ለመቅመስ ተቸግረው በጣም በዛ በማዕበሉ ይንገላቱ ነበር እና በመካከል ቅዱስ ጳውሎስ ቁራሽ እንጀራ እያነሳ ምግብና ውሃ ይዞ እባካችሁ ብሉና ጠጡ ይላቸዋል እና ብዙዎቹ ገርሟቸው ነበር የሚያዩት። ለምን? ከማዕበል ጋር እየታገሉ የሞት ጠረን እየሸተታቸው፣ በቃ ይሄ ባህሩ ውጦን እንቀራለን፣ ከወዳጅ ከዘመዶቻችን ጋር በቃ ለአንዴና ለመጨረሻ ጊዜ ተለያይተን እንቀራለን ብለው በዛ አይነት ቀቢጸ ተስፋ ውስጥ በነበሩበት ሁኔታ ውስጥ ቅዱስ ጳውሎስ ግን ተጽናኑ፣ እንጀራ ቆረሱና ብሉ እያለ ይጠይቃቸዋል። ከዛ በኋላ ብዙዎቹ አመነቱ። ምንድነው ያላቸው በኋላ ቅዱስ ጳውሎስ? እኔ በፊቱ የቆምኩት እግዚአብሔር ምልክት ሰጥቶኛል፣ ጌታዬ ነግሮኛል። እኔ እዚህ ካለነው ውስጥ የአንዳችን ፀጉር እንኳን አትወድቅም፣ አይዟችሁ፣ ሁላችንም በደህና ወደ የብስ እንደርሳለን። ትግሉ ሊኖር ይችላል፣ መከራው ሊኖር ይችላል፣ ግን አንዳችንም አንሞትም፣ አይዟችሁ ብሎ ያጽናናቸው ነበር። ቅዱስ ጳውሎስ ይህን ለማለት ድፍረቱን ከየት አገኘ? ከኖረው ህይወት ነው። ከኖረው ህይወት ድፍረቱን አግኝቷል። ስለዚህ በእግዚአብሔር ላይ የነበረውን ትምክህት፣ በጌታው ላይ እሱን ወንጌል እንዲሰብክ በላከው በጌታው ላይ የነበረውን ትምክህት ተመልከቱ እና ተአምራት በሃይማኖት እንድንሆን በእግዚአብሔር እንድንመካ በቅዱስ ስሙ እንድንጓደድ ያደርጋል ተአምራት። ስለዚህ ልክ እንደዛው ሁሉ አደጋው ደግሞ ምንድነው? ተአምራት የዛኑ ያህል ደግሞ ካልተጠነቀቅን፣ ይልቁንም ደግሞ በዚህ ዘመን በድሮም ዘመን ነበረ፣ ግን በዚህ ዘመን ደግሞ መናፍስትን የመለየት ጸጋው ከሌለን ከመምህራነ ቤተክርስቲያን ከነፍስ አባቶቻችን ጋር እየተመካከርን ነገሮችን በጥንቃቄ ማናደርግ ከሆነ ደግሞ ብዙ ተአምራት ሊያጠፋን ይችላል። የተአምራትን ያህል ሰውን ለማጥፋት ደግሞ ቀላል የሆነ ነገር የለም። ለምን? ሰው ከሚሰማው ነገር የሚያየው ነገር የበለጠ ያሳምነዋል። ስለዚህ ተአምራት የዛኑ ያህል አደገኛ ነው። ዲያብሎስ ለዚህ ነው ተአምራትን ይጠቀምበታል። በምትሃት ተአምር እያሳየ ይጠቀምበታል እና ቅዱስ ጳውሎስም አስጠንቅቋል። ከዲያብሎስ
አመጣጥ እንድንጠነቀቅ ራሱን የብርሃን መልአክ እስኪመስል ይቀይራል ብሎ የለን? የብርሃን መልአክ እንኳን እስኪመስል ራሱን ይቀይራል። ስለዚህ ዲያብሎስ ከእግዚአብሔር ያልሆነን ነገር ከእግዚአብሔር የሆነ አስመስሎ ሊያቀርብልን ይችላል። ዲያብሎስ በዚህ ቅናት የለበትም፣ ምቀኝነት የለበትም። ወይም እሱ ነው እኮ ይሄን ያደረገው ተብሎ የተለየ አድናቆት እንዲቸረውም አይፈልግም። ለምን? ዋናው እሱም ታርጌት የሚያደርገው ወይም የሚንቀሳቀሰው ነፍሳችንን ለማጥመድ ነው። ስለዚህ ነፍሳችን ተጠምዳ በሱ ቁጥጥር ስር እስክትውል ድረስ ከሱ መምጣቱን እንድናውቅ አያደርገንም። እንደውም የምንታለለው ከእግዚአብሔር መስሎን ነው። ብዙ ሰዎች በመካከላችን ተአምራት ሲያደርጉ፣ በመካከላችን ብዙ ድንቅ ነገሮች ሲሰሩ ከእግዚአብሔር ነው ብለን አምነን ተከተለናቸው፣ መጨረሻቸው ግን ከየት እንደሆነ ተገልጧል። ብዙዎች ሕይወታቸውን በዚህ አጥተዋል፣ ሃይማኖታቸውን በዚህ ከስረዋል ብዙዎች። ስለዚህ ተአምራት የዛኑ ያህል አደገኛ ነው። ይሄ በመጽሐፍ ቅዱስ ጳውሎስ ሲያስጠነቅቅ ለምሳሌ ያህል በሁለተኛ የተሰሎንቄ መልእክቱ ለተሰሎንቄ ሰዎች በጻፈው ሁለተኛ መልእክቱ ምዕራፍ 2 ቁጥር 9 ላይ ስለ ሐሳዊው ክርስቶስ በኋለኛው ዘመን ስለሚነሳው ሐሰተኛው ክርስቶስ ሲናገር ያ ሐሰተኛው ክርስቶስ የሚገለጥበትን ሁኔታ ይገልጻልና ምን ይላል ቅዱስ ጳውሎስ? በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል ይለዋል። አመፀኛ ይገለጣል። ያ ሐሳዊ መሲህ ነው። ሲገለጥ የጥፋት ልጅ የአመፅ ሰው እያለ ይጠራዋል ቅዱስ ጳውሎስ። እና ይህ አመፀኛ ሲገለጥ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ፣ የእውነት ፍቅር በውስጣቸው የሌለ ይሄ በሽንገላ በሐሰት የመኖር ልማድ ያዳበሩ ሰዎች፣ ለመዳን እውነትን ያልተቀበሉ ሰዎች ዛሬ አሁን በራሳችን እውነት ውስጥ ነው የምንኖረው። ከእግዚአብሔር በተገለጠው እውነት ሳይሆን በራሱ እውነት ራሱን እየሸነገለ የሚኖር ብዙ ሰው ነው። የሚመርጠውን የሚስማማውን ብቻ ከክርስትና እየወሰደ እየኖረ በእውነት የሚኖር የሚመስለው ብዙ ሰው አለ። እና በራስ እውነት የመታለልን ያህል ከባድ ነገር የለም። እና የእግዚአብሔር እውነትን በፍቅር መቀበል ስላልቻሉ እነሱ ለመዳን ቅርብ አይደሉም ማለት። እነዚህ ስላልተቀበሉ ለሚጠፉ ናቸው። ይኸውላችሁ ለሚጠፉ የእርሱ መምጣት ያመፀኛው መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው። እንግዲህ ሲናገረው ምንድን ነው? እነሱ ራሳቸውን በሚያታልል እውነት ውስጥ በትክክለኛው በእግዚአብሔር እውነት ሳይሆን ራሳቸውን በሚያታልል እውነት ውስጥ ስላሉ ሊድኑ የሚገባቸው ስላሉ ለመጥፋት የቀረቡ ራሳቸውን ለጥፋት አሳልፈው ስለሆነ የሰጡት የሃያ መጻል ሲገለጥ ይጠቀምበታል። ይመቹታል ማለት ነው። ይመቹታል። ስለዚህ በመካከላቸው ሲገለጥ በተአምራት በሐሰተኛ ድንቆች እንደ ሰይጣን አሰራር ነው። እና አባቶቻችን ሲናገሩ ጨረቃን ከዋክብትን ፀሐይ ላይ ሁሉ ተአምራት እያሳየ ነው የሚመጣው። ግን በእውነታውን ፀሐይን ሲያጠፋት ሲያበራት ብናይ፣ ሲያጨልማት ወይም እንድታበራ ሲያደርጋት ብናይ የእውነት ፀሐይ እንደዛ እየሆነች ነው ወይስ የኛ የተታለለ አይን ያንን እያየ ነው? በተፈጥሮ ላይ ይሄ ስልጣን ተሰጥቶት ነው ወይስ ያንን የምናይ እየመሰለን ነው? እኛ ለምን እንደ ሰይጣን አሰራት ነው ከተባለ ሰይጣን ብዙ ጊዜ ተአምር አይደለም ምትሃት ነው የሚያደርገው። ስለዚህ ሰዎች ይሄንን የመለየት ብቃት ከሌላቸው፣ እነሱ ደግሞ ይሄን የመለየት ዕውቀቱም ጸጋውም ከሌላቸው ደግሞ ቤተክርስቲያን መምህራን አስቀምጣለች። ቤተክርስቲያን የነፍስ አባቶች ሰጥታለች። ስለዚህ እነዛ የነፍስ አባቶች በሚመክሩት ክርስቲያን ከኖረ በምክረ ካህን የሚኖር ክርስቲያን የመጥፋት እድሉ በጣም ዝቅተኛ ነው። ግን መምህራነ ቤተክርስቲያንን ማይሰማ አበነፍሱን ማይሰማ ከሆነ በራሱ ነውና የሚመራው ለውድቀቱ ቅርብ ነው የሚሆነው። እና ቅዱስ ጳውሎስ ይህንን ይናገራል። ዮሐንስ ወንጌላዊ ደግሞ በራእዩ በዮሐንስ ራእይ ምዕራፍ 13 ላይ ስለ ሐሳዊው መሲህ በሚናገርበት ቦታ ላይ አውሬው እያለ የሚናገረው ማለት ነው። እዛ ላይ እንደተገለጠው ሐሳዊው መሲህና የሐሳዊው መሲህ ነቢይ፣ እንግዲህ ሐሳዊ መሲህ የራሱ ነቢይ አለው ከፊቱ እየሄደ ብዙዎችን አሕዛብን የሚያሳምንለት እና በምልክት ነው የሚያሳምነው። ይሄ የሐሳዊው መሲህ ነቢይ ብዙ ድንቆችን ብዙ ተአምራትን በሰዎች ፊት እያደረገ ነው። በእምነታቸው ጽኑዓን የነበሩትን ሳይቀር
በእምነታቸው ጽኑዓን የነበሩትን ሳይቀር ወደ እንደውም ጌታችን በዚህ በማቴዎስ ወንጌል ምዕራፍ 24 ላይ ቀናቱ ስለተመረጡት ሰዎች ሲባል ቀናቱ ባያጥሩ ኖሮ ማንም ስጋ የለበሰ ሁሉ ባልዳነ ነበር ይላል። እና እግዚአብሔር የዚህ የሐሳዊ መሲህ አመጣጥ በጣም ጽኑዓን ነን የሚሉትን እንኳን ሊያስክድ በሚችልበት ደረጃ ስለሆነ በተቻለ እግዚአብሔር ቀኖቹን ያሳጥራቸዋል። የነዛ ቀኖች ማጠር ማለት ነው ሐሳዊ መሲህም ሐሰቱን የሐሰት ስራውን የሚሰራበት ሰዎችም የሚታለሉበት ጊዜ አጠረ ማለት ነው። እግዚአብሔር እንግዲህ ሰዎችን ለማዳን የሚሄድበትን ርቀት ነው የሚያሳየው። የተፈጥሮ ስርዓትን ሁሉ ጨምቆ ወደ አንድ ሰብስቦ ነገሮችን የሰዎችን ጥፋት ለማሳጠር የሚያደርገው የእግዚአብሔር ምን ያህል የእኛን መዳን የሚፈልግ አምላክ ቢሆን ሁሉ ድኑ ዘንድ ነው የእግዚአብሔር ፈቃድ አይደል የሚለው። እንግዲህ ያ ስለሆነ ነው በሐሳዊ መሲህ ጠቅላላ ከመጥፋታችን በፊት ክደን ከመጥፋታችን በፊት የሚታዩት ድንቆችና ተአምራቶች ለማስካድ በጣም የቀረቡ ስለሆኑ ያንን ያሳጥረዋል። እንግዲህ በሚነገረን በመምህራነ ወንጌል በአባቶቻችን በነፍስ አባቶቻችን ምክር አንጠቀም እንኳን ብንል እስቲ የሚክዱበትን ሰዓት ላሳጥረው ብሎ በዚህ ደረጃ እግዚአብሔር ለእኛ ድህነት መጨነቁ ምን ብለን ልንገልጸው ምንችልም? እና አባቶቻችን ለዚህ ነው ወመኑ መሐሪ ወቅዱሰ ከማከ እንዳንተ ያለ መሐሪ ይቅር ባይ ርኅሩህ ማን ነው የሚሉት ለዚህ ነው። በቃ እንደ እግዚአብሔር ለኛ የሚጨነቅ እንደ እግዚአብሔር ለኛ የሚያስብ ከእግዚአብሔር በላይ ለኛ ርኅሩህ ማንም ሊመጣ አይችልም። ማንም ራሳችን ችላ ያልናትን ነፍሳችንን ዕለት ዕለት ለማዳን የሚሰራ አሁን ብዙዎች እንደው እግዚአብሔር በዚህ ምድር ነቢያትን ልኮ ወይ እሱ መጥቶ አስተምሮን ከዛ ሐዋርያትን ልኮ ከዛ ቁጭ ብሎ ለፍርድ የሚጠብቅ ይመስላቸው ብዙዎች ናቸው። በቃ ስንሄድ ጠብቆ አንተ ውጣ እያለ ለፍርድ ብቻ እዛ ተቀምጦ የሚጠብቅ ይመስላቸዋል። አይደለም። ለራሱ የፍርድ ቀን ያስቀራት አንዲት ናት። አንዲት የፍርድ ቀን ያስቀራት እስከ ዓለም ፍጻሜ ያቺ የፍርድ ቀን እስክትገለጥ ድረስ እግዚአብሔር ለኛ ድህነት እየሰራ ነው ያለው አሁንም ድረስ። በቤተክርስቲያን የሚደረገው አይደለም። በቤተክርስቲያን ያለው የማዳን ስራ የማን ነው? የእግዚአብሔር አይደለም። ቤተክርስቲያን እኮ በእግዚአብሔር ኃይል በእግዚአብሔር ስም ነው የምታድነው እንጂ ከእግዚአብሔር የተለየች የተገነጠለች ሆነ አይደለም። እዚህ በቤተክርስቲያን የሚገለጥ ዕለት ዕለት በምንሰማው ቃል የሚገለጥ ዕለት ዕለት ዙሪያችንን እግዚአብሔር በሚተዋቸው ምስክሮች ሁሉ የሚገለጥ እኮ እኛን ለማዳን የሚሰራው ስራ። ይህን ሁሉ ካልተጠቀምን ነው አንዲት የፍርድ ቀን ባስቀራት ቀን ሁላችን ላይ የሚፈርደው። እና ይሄ ሐሳዊ መሲህና የሐሳዊ መሲህ ነቢይ በሚያደርገው ተአምር ጌታችንም በዛ በሉቃስ ወንጌል ላይ የተናገረው ነገር አለ። የሰው ልጅ ዳግመኛ ሲመጣ በሰው ዘንድ እምነትን ያገኝ ይሆን ብሏል። በጣም እውነት ለመናገር መጽሐፍ ቅዱስ ሳስብ ጌታችን በወንጌል ላይ የተናገራቸውን ነገሮች ሳስብ በጣም ከሚያስጨንቁ ቃላቶች አንዱ ነው ይሄ። እንደው ዳግመኛ ሲመጣ በሰው ዘንድ እምነትን ያገኝ ይሆን? እንደው ሃይማኖት የምትባለዋ በሰው ዘንድ ትኖር ይሆን ዳግመኛ ሲመጣ? እንግዲህ ሁላችንም ለመዳን ምን ያህል ቅርብ ለመካድ ምን ያህል ቅርብ እንደሆነ ነው የሚያሳዩ። ሁላችንም ለመጥፋት ምን ያህል እየተንደረደርን እንደሆነ መጨረሻው ዘመን ይሄ ዘመኑ እያለቀ በሄደ ቁጥር ሃይማኖት እየለመለመች እያበበች እያፈራች ከመሄድ ይልቅ እየከሰመች እየጠፋች የምትሄድ መሆኗል በጣም በጥቂቶች ዘንድ ብቻ የምትገኝ፣ እነዛም ጥቂቶች እንደ ሞኞች የሚቆጠሩ እንደ ኋላ ቀር የሚቆጠሩ እንዳልተማሩ እንዳልሰለጠኑ የሚቆጠሩ የሚሆኑበት ጊዜ እየመጣ እንደሚሄድ። ስለዚህ ስመጣ እንደው እምነትን አገኝ ይሆን በሰው ዘንድ ሃይማኖት ይኖር ይሆን ብሎ ጠይቋል። የሰው ልጅ ሲመጣ ዳግመኛ ሲመጣ ለምን ከዛ በፊት ነው እና ሐሳዊ መሲህ የሚገለጡት እና በቋፍ ያለውን ይሄ ገደል አፋፍ ላይ የነበረውን ሁሉ በተአምራት ደግሞ የበለጠ ይዘውት ወደ ገደል ይወርዳሉ። የሰው ልጅ ሲመጣ ከአማኞች ይልቅ የካህዲያን ቁጥር በዝቶ ከጻድቃን ይልቅ የኃጢአን ብዛት እንደ ምድር አሸዋ ሆኖ ነው የሚጠብቀው። እንግዲህ በዚህ ሁሉ ውስጥ ማለት ነው በዚህ ሁሉ እኛን ለማዳን በዚህ ሁሉ በሚያደርግልን የቸርነቱ ስራ ሁሉ ፊታችንን አዙረን ማለት ነው እና
ጨምሮም ዮሐንስ በራእዩ በዮሐንስ ራእይ ምዕራፍ 19 ቁጥር 20 ላይ አውሬው ላይ የተፈረደውን ፍርድ ሲናገር አውሬው ተያዘ ይላል። አውሬው ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። እንግዲህ ብዙዎችን በእጃቸውና በግንባራቸው ምልክትን እንዲያደርጉ የአውሬውን ምስል ተቀብለው ለአውሬው ምስል እንዲሰግዱ እግዚአብሔርን እንዲክዱና ለአውሬው እንዲገዙ ያደረጋቸው ምን እያደረገ ነው? የሐሳዊው ነቢይ ተአምራትን እያደረገ ነው። እና ሁለቱም አውሬው ሲያዝ አብሮ ሐሳዊው መሲህ ተያዘ ብሎ ግን ሐሳዊው መሲህ ከፊቱ የተላከው ሐሰተኛው ነቢይ ምን ያህል ብዙ ድንቆችና ተአምራትን በማድረግ ብዙዎችን ለሱ እንዲሰግዱ እንዳደረገ ተጽፏል። ስለዚህ ሰዎች ዛሬም በየመንደራችን ሌላው ቀርቶ ቤተክርስቲያንን ተጠግተው የቤተክርስቲያንን ልብስ ለብሰው የቤተክርስቲያንን አርማ ይዘው የቤተክርስቲያንን መስቀል ለብሰው ይዘው የእግዚአብሔርን ስም እየጠሩ ክርስቲያኖች በምናውቀውና በምንቀበለው ቋንቋ እየተናገሩ ብዙዎችን እያሳቱ ያሉ አሉ። መለየት የሚያስፈልገው እዚህ ላይ በቃ ማስተዋል የሚያስፈልገው እዚህ ላይ። እኛ ሲጀመር የተአምራት ምርኮኞች መሆን የለብንም። እንደው ተአምር ካላየን አሁን ብዙ ቦታ ይሄ ነው ችግሩ። ተአምር ካላየን እግዚአብሔር በእኛ ዘንድ የሌለ ወይም ከኛ ጋር የሌለ እስኪመስለን ድረስ የተአምር ምርኮኞች መሆን የለብንም። በየቦታውም ደግሞ ይሄን እናደርጋለን ይሄን እያደረጉ ነው የሚባሉትን መከተል አደገኛ እንደሆነ እያየነው ነው። ከፍሬያቸው ታውቋቸዋላችሁ ብሏል ጌታችን። ከፍሬያቸው ታውቋቸዋላችሁ። በክርስትና ብዙዎች ተአምር ማድረግ ድንቅ ይመስላቸዋል፣ ግን ድንቅ አይደለም። ይሄ በወንጌልም ተጽፏል። ጌታ ምንድን ነው ያለው? በስምህ ተአምር አላደረግንም፣ በስምህ ትንቢት አልተናገርንም። አሁን ብዙዎች እንዴት ትንቢት ይናገራል? የእግዚአብሔር መንፈስ ከሱ ጋር ከሌለ እንዴት ትንቢት ይናገራል? እንዴት ተአምራት ያደርጋል? ቅድም ምን ብለናል? እንደ ሰይጣን አሰራር እውነትን ሊያውቁ በማይፈልጉ ዘንድ ሊስቱ ስላላቸው እንደ ሰይጣን አሰራር ይሆናል ብሏል። ስለዚህ ይህ ዓለም የተጋድሎ ዓለም ነው፣ ማወቅ ያለብን የተጋድሎ ዓለም ነው። አታላዩም የማታለል ስራውን ይሰራል። አለመታለል የኛ ስራ ነው፣ መጠበቅ የኛ ስራ ነው። ቤተክርስቲያን ደግሞ ዝም ብላ አልተወችንም። የምንጠበቅበትን መንገድ ሰርታለች። መምህራነ ወንጌል እንድናዳምጥ፣ የነፍስ አባቶቻችን እንድናዳምጥ፣ ከመምህራነ ወንጌልም ከነፍስ አባቶቻችንም ደግሞ ያልሆነ መንገድ የሚመራንን ደግሞ ተከትለን እንዳንጠፋ ደግሞ አማራጮች ተቀምጠዋል። ለምን አንድ ብቻ መምህር አይደለም ያለው፣ አማራጮች ተቀምጠዋል። እንዴ እዚህ ቦታ እንዲሰምቻለሁ፣ እዚህ ቦታ ላይ እንዲሚል አንብቤያለሁ፣ መጻሕፍት ተጽፈዋል። እግዚአብሔር ክብር ይግባው፣ መጻሕፍት ተጽፈዋል። ሊቃውንት በየቦታው ተናግረዋል። ስለዚህ አንድ ሰው እንደው የሚያጠራጥር ነገር ቢናገር ሌሎች መምህራን የተናገሩትንም ማመሳከር ይቻላል፣ በመጽሐፍ የተጻፈውንም ማመሳከር ይቻላል። ስለዚህ ከተጠቀምንበት እውነት ለመናገር እኛ ለመውደቅ፣ ለመሰነካከል፣ ለመካድ በጣም ሩቅ ነን። ከተጠቀምንበት፣ ካወቅንበት፣ አስተዋዮች ከሆንን። ካልወዲያ ግን እውነትን ላለማወቅ ራሳችንን ከዘጋን ለመካድም የዛኑ ያህል ቅርብ ነን እና ብዙዎች ማስተዋል ያለባቸው እንዴት በእግዚአብሔር ስም የእግዚአብሔርን ስም እየጠሩ እንዴት መስቀል ይዘው እንዴት እንዲህ ሊሉ ይችላሉ? ጌታችን ይሄን ተናግሮታል። በስሜ ይመጣሉ ነው ያለው። በስሜ ይመጣሉ ነው ያለው እንጂ በሌላ ሰው ስም ይመጣሉ ወይም ሌላ ምልክት ይዘው ይመጣሉ አላለም። በስሜ ይመጣሉ። ስለዚህ በሱ ስም ነው የሚገለጡት በመካከላችን። መለየት የኛ ስራ ነው። ቅዱስ ዮሐንስን ለዚህ ነው መናፍስትን ሁሉ አትመኑ፣ መንፈስን ሁሉ መርምሩ ያለ። ለዚህ መርምሩ፣ አንድ ነገር ሲደረግ ከምን መንፈስ እንደሚደረግ መርምሩ። ከምን መንፈስ መሆኑን በምን እናውቀዋለን? በፍሬው እናውቀዋለን። ያን ተከትሎ የሚመጡ ነገሮች አሉ። ቀስ ብለን ብናስተውል የሚደረጉት ነገሮች ሁሉ ፍሬያቸው ከመንፈስ ቅዱስ እንዳልሆነ ብዙ ምልክቶች ይተውልናል። በዛ መረዳት እንችላለን። እንግዲህ ለመግቢያ ያህል ተአምራት ምንድን ነው? ተአምራት ደግሞ የሚያንጸውን ያህል የሚያጽናውን ያህል የዛኑ ያህል ደግሞ ለስህተትም ሊዳርገን ይችላል የሚለውን ካየን ዘንዳ ዋስራ